ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን በተደጋጋሚ የብልጽግና የአመራሮች የሚሊታሪ አመራሮች እንግዲህ ያወጡት መረጃ አለ። ይህ መረጃው ምንድነው? እስቲ መረጃው ደርሶናል። ይህን መረጃ ለማድረስ እንወዳለን ለእናንተ። ስለዚህ ይህ መረጃ ብርሃኑ ጁላ ከአመታት በፊት ጀምሮ እንግዲህ በተደጋጋሚ ሲናገሩ የነበረ ነው። እኛ የአማራ ህዝብ ትኩረት አልሰጠውም እንጂ አሁንም ሰሞኑን የመከላከያ ሚኒስትሯ አይሻ መሐመድ እንግዲህ ተናግረዋለች። ይህ ምንድነው? አሁን አማራ ላይ ለምንድነው ንጹሃን በድሮን የሚገደሉት? ፋኖ ባለለበት ቦታ ንጹሃን ይገደላሉ በድሮን በሞርታር የንጹሃን ቤት ይፈርሳል። እንደተኙበት አርሶ ሰብላቸው ይቃጠላል። እንስሳቶቻቸው ይሞታሉ እየተመቱ። ይህ ምንድነው ሲባል በጣም የወረደ ስሌታቸው ነው። እንግዲህ የወረደ ስሌታቸው ምንድነው? ንጹሃኑን በዚህ ደረጃ መጨፍጨፍና መግደል የአማራ ህዝብ አታስገድሉን ብሎ ፋኖ ላይ ይነሳል የሚል የወረደ አስተሳሰብ ይዘው እንግዲህ የአማራን ህዝብ ምንም በሌለበት ንጹሃኑን አርሶ አደሩን እንዲያርስ ከልክለው እየጨፈጨፉት ይገኛሉ። ቤተክርስቲያን ለመሳለም የሚሄደውን ቤተክርስቲያን ለመጸለይ የሚሄደውንም አማራ እየጨፈጨፉት ነው በድሮን። ስለዚህ ይህን የሚያደርጉበት ምክንያት ፋኖ ላይ እኛ እነዚህን ከመታን ህዝቡ ፋኖ ላይ ይነሳል፣ ህዝቡ አታስመታን ብሎ ከፋኖ ከኛ ጋር ይቆማል የሚል የወረደ አስተሳሰብ ነው እንግዲህ እንደዚህ የሚያደርጋቸው። ይህ ብርሃኑ ጁላም ብሏል። ብርሃኑ ጁላ እኛ አንደኛ መሳሪያን መርጥረህም ይላል። መሳሪያን የታጠቁት ልመርጥልህ አይደለም የሚል ንግግር ያደርጋል። በሌላ በኩል ደግሞ ህዝብን እኛ አንመታም፣ ህዝብን ብንመታማ ፋኖ እስከዛሬ ይጠፉ ነበረ። ምክንያቱም ህዝብን ብንመታ ህዝብ ውስጥ ስላሉ ህዝቡን ብንመታ ፋኖች እስካሁን ይጠፉ ነበረ። ግን እኛ ህዝብን ስለማንመታ በጣም ረቂቅ በሆነ መንገድ በሳል በሆኑ አመራሮቻችን ጥበብን ተላብሰን ጥቃት ስለምናደርስ ህዝብ አንመታም የሚል ንግግር አድርጓል። አይሻ መሐመድም ሰሞኑን እንግዲህ የመከላከያ ሚኒስትሯ እኛ ፋኖን ሆነ ሸኔንም ሆነ እናጠፋ ነበር ህዝብን ብንመታ፣ ነገር ግን ህዝብ ስለማንመታ እስካሁን ሊጠፉ አልቻሉም የሚል ንግግር አድርጓል። ገባችሁ? ስለዚህ አይሻ መሐመድ ያለችውንና ብርሃኑ ጁላ ያሉት ሁለቶችም ተመሳሳይ ነገር ነው ያሉት። ነገር ግን ከአይሻ መሐመድ በላይ የብርሃኑ ጁላ ቀጥታ አላማቸውን ህዝብን የሚጨፈጭፉበትን አላማ ህዝብን እንደዚህ በዚህ ሁኔታ ቤተክርስቲያን ላይ፣ እቁብ ላይ፣ እድር ላይ፣ ለቅሶ ላይ እያረሱ እያለ ሰብላቸውን እያረሱ ቦታ ላይ የሚጨፈጭፏቸው ፋኖን አታስመታነኛን እያስመታን ነው ብለው ህዝቡ ፋኖ ላይ ይነሳል ብለው በማሰብ እንግዲህ ንጹሃንን እንደዚህ እየጨፈጨፉት ያሉ ራሱ የተናገሩ። ስለዚህ የአማራ ህዝብ ይህን በጣም እንዴት ማድረግ አለበት? ይህ የሚመነጨው ደግሞ ከባዴን ነው። ይህ የሚመነጨው አንደኛ አማራን በኢኮኖሚ ዝቅተኛ ቦታ እንዲይዝ ማድረግ ነው። በኢኮኖሚ እንዲመታ ነው። በማህበራዊ ኑሮ እንዲመታ ነው። በፖለቲካ እንዲመታና ተስፋ እንዲቆርጥ ነው ይሄን የሚያደርጉት። ፋኖን አርሶ አደሮች፣ ቄሶች ሁሎችም ሞክረዋል። ታቦት ተሸክመው እንግዲህ ተልከው ማለት ነው። ታቦት ተሸክመው ብር ተቀብለው ፋኖን ባካችሁ መሳሪያችሁን አወርዳችሁ አርሶ አደር ንጹሃን በድሮን እየተገደሉብን ነው፣ ከሚገደሉ እናንተ ትግሉን ትታችሁ ወደ ቤታችሁ ተመለሱ የሚል ተማጽኖ የሚልኩበት ምክንያት ይሄ ነው እንግዲህ። ገባችሁ? ስለዚህ አንዳንድ በብር ተገዝተው አክቲቪስቶቻቸው የአማራን ህዝብ እየገደለ የአማራን ህዝብ ኢኮኖሚ እያወደመ የሚሉት ምንድነው? ስለዚህ ይሄ እኮ ነው አክቲቪስቶቻቸው ምንድነው ይሉ የአማራን ህዝብ መግደል የሚገለው ፋኖ ነው። ለምን? እኛ የአማራን ህዝብ ምንገለው ፋኖ ጫካ ስለገባ ነው እንጂ ጫካውን ትቶ ወደ ቤቱ ቢመለስ ወደ ሰላም ቢመጣ እኛ ንጹሃንን አንገልም። አሁን ግን ፋኖ ጫካ ስለሆነ ፋኖን ለማሸነፍና ከህዝቡ እንትን ለማለት ህዝቡ እንዲነሳበት ለማድረግ ነው ምን መተው የሚል መልስ እኮ ነው ያለው። ስለዚህ ይሄ ላይ ከፍተኛ የሆነ አንደኛ ችግሩ ምንድነው? ይሄ የሚፈጠርበት ምክንያት አንደኛ አስተኳሹ አብዛኛው ድሮን
የድሮን ጥቃት የሚደርሰው የሞርታር ጥቃት የሚደርሰው አብዛኛው እንስሳቶቻቸው የሚገደሉባቸው አርሶ አደሮችና ንጹሃኖች የት አካባቢ ናቸው ስትሉ ፋኖ የሌለበት ቦታ የፋኖ ቤተሰብ አሁን ሁሉም እንትን ነው አይደል? ግን የፋኖ አመራሮች የሌሉበት አካባቢ ነው። ገባችሁ? የፋኖ አባል የሌለበት አካባቢ ነው። ይህንን አብዛኛውን ጎንደር ላይም ጎጃም ላይም ወሎ ላይም ሸዋ ላይም ይህንን ጥቃት የድሮን ጥቃት የሞርታር ጥቃት የጀት ጥቃት ሲያደርሱ ሲያቃጥሉ ፋኖ የሌለበትና የፋኖ አመራሮች የሌሉበት አካባቢ ነው ያልተወለዱበት የነሱ የሌሉበት አካባቢ ነው ይህን ጥቃት የሚፈጥሩት። ይህ የሚፈጠረው ለምንድን ነው? አንደኛ ህዝቡ ላይ እርስ በርሱ ህዝቡ የናንተ ልጅ የኛን ወደመ የናንተ ልጅ እንደዚህ ስለሆነማ የኛ የናንተ አልተነካም የኛ ወደመ ብሎ የማህበራዊ ቀውስ ለማስነሳት ነው። አማራን ህዝቡን ከፋኖ ላይ እንዲነሳ ብቻ ሳይሆን ህዝቡ ለህዝቡ እርስ በርሱ የናንተ አካባቢ ፋኖ መሪ የፋኖ መሪ የናንተ አካባቢ ነው፣ ስለዚህ የናንተ አካባቢ ፋኖ አልታረቅም በማለቱ ነው እኛ ምን ጨፈጨፈው የሚል አስተሳሰብ ህዝቡ ላይ ንጹህ እንዲመጣና እርስ በርሱ ህዝቡንም ፋኖንም ለመከፋፈል ህዝቡንም ከፋኖ ላይ ለማስነሳት የታለመ ሴራ ነው። ስለዚህ ይህን እንዴት ነው ይህ መረጃ የሚደርሰው ስትሉ ይህ በሚሊሻ ውስጥ ያሉ በአድማ ብተና ውስጥ ያሉ እና በባህዴን ባለስልጣናት ውስጥ ያሉ በባህዴን ካድሬ ውስጥ ያሉ እና የአማራ ደህንነቶች ናቸው ይህንን የሚያስተኩሱት። ፋኖ ውስጥ ገብተው ፋኖ በዚህ ወጣ በዚህ ገባ ብቻ ሳይሆን ፋኖ የሌለበትን የፋኖ አባል የፋኖ አመራር የሌለበትን አካባቢ የመለየትና የማጥናት ስራ ነው የሚሰሩት። ያንን ያደርሳሉ። በዛ መሰረት ጥቃት የድሮን ጥቃት ይፈጸማል። ከዛም ህዝቡ ላይ እርስ በርሱ ህዝቡን የማህበራዊ ቀውስ ለማስነሳት ነው ይህን ድሮን ጥቃት የሚሰነዝሩት የሚያደርሱት ማለት ነው። ስለዚህ ይህን ቢያንስ ላይቀንስ ይችላል፣ ቢያንስ ላይጠፋ ይችላል። እንግዲህ አማራ እስኪያሸንፍ ላይጠፋ ይችላል ይህ ጥቃት። ነገር ግን ለመቀነስ ምን ማድረግ አለበት? ሙሉ በሙሉ ደህንነቱ መውጣት አለበት። ደህንነት የሚያዝ ሲሰልል ፋኖ ውስጥ የሚያዘው አስተማሪ እርምጃ መወሰድ አለበት። ይህ ካልሆነ ግን መቼም ሊቆም አይችልም። አማራን እየከፋፈለ በኢኮኖሚ እያዳከመ አማራን በስነ ልቦናም ሆነ በማህበራዊ ኑሮ እያዳከመ ነው የሚኖረው። ስለዚህ ይህ አይነት እርምጃ ያስፈልጋል። ይህ አይነት እርምጃ ተጠናክሮ መቀጠል አለበት። ስለዚህ እንደ አማራ አንድ ሆኖ እንደ ፋኖም አንድ ሆኖ እንደ ማህበረሰብም እንደ አማራም ሁሉም እንደ ህዝብም እንደ ተቋም አንድ ሆኖ ይህን ነገር መታገልና ውስጥ ያሉትን የአስተኳሾችን መንጥሮ የማውጣትና አስተማሪ እርምጃ የመውሰድ እንዲሁም ደግሞ የሚሊሻና የአድማ ብተና ቤተሰቦችን በጣም ማስጠንቀቅ መቻል አለበት። የሚያስጠነቅቅ ተቋም መፈጠር አለበት።